ቤትሽን እስኪ ንገሪኝ ቲጂ የሰፈር አንድ ግቢ ውስጥ 4-5 የተለያየ ቤት ውስጥ እዚህ ጋር ቤት አለ እዚህ ጋር ቤት አለ ስፖርት እንደምትሰሪ ያላወቀ ሰው ጋር ተጣልተሽ የገጠመሽ ነገር ካለ ምን ላይ ነው ያለሽ ቤል 8 ወር ከምናምን ድረስ ስቴጅ ላይ ነበርኩኝ አርጉዝ ናት ካራክተሩ አይደለችም ልጆችሽ አድገዋል በትዳር ግን 20 ዓመት አካባቢ አይደል ያስቆጠራችሁት እኔም ደብተር ይዞ ነው የማውቀው እሱም ደብተር ይዞኝ ነው የሚያውቀው የትኛው ነው ብዙ ይሰራሹ ኦልሞስት ቁጥራቸው እኮ ብዙ የሚባሉ አይደሉም ቲያትር 14 15 ነገር ቢሆን ነው ፊልምም 20 እንኳን 20 በቃ በዛ ከተማለት ከ20 ብዙ አይደለም ብዙ አይደለም በቃ ቅዳሜ ከሰዓታችን እንደቀጠለ ነው የሻይ ሰዓት ላይ ነው ያለነው ዛሬ የብዙ ሙያ ባለቤት ማለት እንችላለን ዘን የመጣ ነው አዎ እንደዚህ ብላው የሆነ ኮሪያ ሀገር ገብታለችና አለባበስ ወደ እነሱ ሄዳለች በነገርሽ ላይ ጸጊ የኮሪያ አለባበስ መልበሴንና እንደ ኮሪያ ማስያዜን እዚህ ስመጣ እናንተ ናችሁ አስተዋወሳችሁ ድንግልና አስቢ አይደለም የፊልሙ ተጽዕኖ አይደለ የስራው ነው ያው እኮ ከፊልሙ ወደ ንግዱ ገብታለች ምን አናብሽ አይኛ የኮሪያ ፊልም ስለምናይ ነው እንጂ ባንዴ እንዳያችሁኝ እንደዚህ ያላችሁኝ ግን ከዛ በኋላ ኖቲስ ያደረኩት ግን አይገርምም እኔ ግን አሁን ዞር ስል ከኮሪያ የመጣሽ ነው መሰለኝ በቃ እንደነሱ እንደዚህ ለማንኛውም እንግዲህ ትግስት ግርማ በጣም ተወዳጅ የጥበብ ሰው በፊልም በማስታወቂያ በቲያትር በቴሌቪዥን ሾው አቅራቢነት አሁን ደግሞ በንግድ እናቃት ትግስት ግርማን የጋበዝናትና ብዙ እናስተዋውቅሽም አንቺን ማስተዋወቅ መቼስ ቀን ይፈጅብሻል እንዴንሽ ቲጂ በጣም ደህና ነኝ ደህና ነሽ ወይ በጣም እናንተስ ደህና ናችሁ እንኳን ደህና ቆያችሁኝ እንደዚህ ስቱዲያችሁ ስለጋበዛችሁኝና ከውስጥ ለካ እንደዚህ ነው እንድል ስላደረጋችሁኝ በጣም አመሰግናለሁ እዛ ላይ ደግሞ የጸጊ ሻይ ተቀባብሎ ነው የሚጠብቅሽ አረ ይቤ ነው አይቤ ነው ይበላ ይበላል ቲጂ ግን ምንድነው ስናወራ አፋችን እንዳይዘንዳይጣብ ነው ስንጨርስ ደክመን እንበላለን እኔ ለነገሩ ወደዚህም አይደለም እንደው ለጨዋታው ያህል ነው እንጂ ካርብ ላይ ያው በተወሰነ መልኩ ለማለት አሁን ጂም ሻይ ልቀዳልሽ ነው እንዴ እዚህ ጋር ነው የምታፈው አይ ከዛ ነው አፍልቼ ማመጣ ከቤት በፌርሙዝ ነው እኮና ከሾው አቅራቢ ሰው ጋር ካለ በጠይቅ ማለት ስራ ነው የምታቀልኝ ባይዘው እና እውነት ስራ ሾፍሽ መስሎኝ ነበር በነገርሽ ላይ ግን እንዴ ያለ አልመሰለኝ በእውነት ተንጂ ቲጂ ሻይና ታቂው አቋለሁ ለኔ የምታሾፊብኝ ከሆነ ኖ እኔ ላንቺ እኮ በጣም ከባድ ሻይ ነው የፈለሁት ቲጂ አንድ ነገር ላስታውስሽ እስቲ እኔ ከዚህ በፊት ቃለ መጠይቅ እንዳደረኩልሽ ታሳሻልሽ ሬዲዮ ላይ ወይኔ በስልክ ቤትሽ ተቃጥሎ ወይኔ በስልክ አንቺ ወይኔ ታስታውሻል ከዛስ ማረሳው ልንገርሽ እሱ ላይ አጋርገችና አይደለም ያደረገችኝ ስም የጠፍሳት ሰላም ጤና ይስጥልን አድማጮቻችን አሁን ቀጥታ መስመር ላይ የምትገኛለች ገኒ ትባላል ገኒ ሲባል ይቅርታ ቲጂ ነኝ እሺ በቃ ከት እንደገና ጀመረ ላይቭ ነበር ነበርና የአርቲስቷ ቤት ተቃጠለ ራሱ ቤቴ ተቃጥሎ ማለት ነው ያደረግነው ኢንተርቪው በሳቅ ነው የሚገለኝ በቃ እንዴት ነበር እንትን ነው እንጂ ቤት አቀጣጠሉማ የእሳት አቀጣጠል መብራት ጠፍቶ ነበር እና ኪችን ላይ መብራት ብልጭ ድርግም ምናምን ሲል የሚሰፋ እንትን ነበር መሶ እና ስንደዶ አለላ ምናምን ነበር ማለት ነው መብራቱ ብልጭ ድርግም ሲል የሆነ የሚፈጥረው ሳት እንተናለች አይደል እሷ ለካ ያንን የመሶብ የሚሰፋበትን አግኝቶት ነው ረሚም ያደረገው ረሚም አስተውሳለ የአርቲስቷ ቤት ተቃጠለ ብለን እና የአርቲስቷ ቤት ተቃጠለ ምናምን የነበረው የዛኔ ነው ጸጊ ግን ይመስለኛል እሱ ኢንተርቪው ላይ በጣም ስለሳቃችሁ ነው ያቃጠለችው ነው ይመስለኛል ታዲያስ ኢንተርቪው ነበር አስተውሳለ በስልክ ታስቀን ነበር እኔና ሰይፉ ነን የጠየቅንሽ ቅዳሜ ማታ ግን ትልቁ ነገር እኮ ከዛ ከደረሰብሽ ነገር ለመጽናናት መሳቅ ነው ይመስለኛል ሳቅ እኮ መከራ ማለፊያም ጭምር ነው አይደል ሳቅ መከራ ታልፍበታል የሆነ ደስታንም ሪአክት የምትገልጽበት ነውና ሳቅ እንደገና ሜዲቴሽንም ነው ይባላል አይደል በተፈጥሮ ሲሆን ደግሞ በቃ አንተ ምንም አያስፈልግም ማለት ነው ቲጂ እኔ እንትን ብለሽ አይቼሽ አላቅም ይሄ አኩርፋ አረ ግጥም አድርጌ ነው ማኩርፋ ታኩርፋለሽ ማኩርፍ ሁሌ እንትነሽ በጣም አክቲቭ ምን ሰራቸው ፊልሞች ላይ
በጣም አክቲቭ በቃ በጣም ንቅት ያለች ተናጋሪ ምናምን እንደዛ ነገር ነሽ። ይሄ ፊልሙ ላይ ነው ምን ነው የምትይው? ፊልሞቹ ላይ ፊልሞች ላይ እንደዛ ነሽ። በርግጥ በአካልም ብዙ ጊዜ ተገናኝተናል። ስንገናኝም ያለሽበትን ቦታ ምታደርቅ ይላል። ይሄ ዝም ነገር አይደለም ወይ? እኔ ጨንቀኛል። እኔ ዝምታ ይጨንቀኛል። ትዝ ይልሻል እንደውም የአበባዮሽ ስንጨፍር ሊሙዚን ውስጥ ስንጨፍር ሊሙዚን ውስጥ ስንጨፍር የነበረን ሳቅ የሜላት ቤት ስንጨፍር በጣም መዝሙር ስታደምቂ ደስ ይል ነበር። ዝም አትይም አይደለም? ይጨንቃል። ዝም ይጨንቃል እኮ የሆነ የተወረረ ከተማ አይመስልም? እንዳታወሩ ዝም ብሎ የተባለ እኔ ዝምታ ይጨንቀኛል። እና ልጅ እያለሽ ላይብረሪ አገቢም ነበር ዝምታ ስላለ? አይ እንደ ቦታውና አሞሮ እንደ ቦታውና እንደ ሁኔታውና የምትሆነው ላይብረሪ ስትገባ አዎ እንደዛ ነው። አይ ቲያትር ትምህርት ቤትም ያለሽ በጣም ጠያቂ እንደሆንሽ ምናምን ከድሮ ቪዲዮችሽ ማየት ይችላልና እንዳልሽው የሚሰማሽን መጠየቅ ነው የምትፈልጊው። ያልገባህንም ማወቅ የምትፈልገውን ነገር ይፈልጋል እንደዚህ። አዎ የምን ዝም ማለት ነው? ልጅነትሽን እስኪ ንገሪኝ ቲጂ። የሰፈር ዘበኛ ሰፈር ወደ ነው። አዲሱ ገበያ ሜጃ ወደ አዲሱ ገበያ ወይም ችሎት ወይም ይሄ ቀጨኔ መድኃኒዓለም አካባቢ ግን ዘበኛ ሰፈር የሚባለው ሾላ አለ። ከዛ መስክ አለ። ከመስክ ቀጥሎ ዘበኛ ሰፈር አለ። ከዘበኛ ሰፈር ቀጥሎ ችሎት አለ። ከችሎት ቀጥሎ ማርገጃ አለ። ከማርገጃ ቀጥሎ ቀጨኔ አለ። እንደዚህ ማለት በጣም ማህበራዊ ህይወት ያለበት ቤተሰብ ውስጥ አካባቢ ሰፈር ውስጥ ያደግሽ ይመስላል አይደለ? በጣም ለዛ ይመስለኛል ይሄ አካባቢ ዝም ሲላሉ ድም ጫጫታ ሲኖር ደስ ይለኛል። እኔ ወደ በተለይ ይሄ ከማግባቴ በፊት ከቤቱም ወጥቼ ወደዛ ስመለስ ልጆች ይሰበሰባሉ። መጣች ደግሞ እስከሚባል ይሄ ልጆች ከተሰበሰቡ ቲጂ መታለች ወይ ነው የሚባለው። ሲሰበሰብ ደስ ይለኛል። ሁካታ ደስ ይለኛል። መሳቅ መጫወት ምናምን ደስ ይለኛልና መሰረቱ ያደግሽበት ሰፈር ነው። መሰረት ያደግሽበት አዎ። አንድ ግቢ ውስጥ 4-5 የተለያየ ቤት ውስጥ እዚህ ጋር ቤት አለ፣ እዚህ ጋር ቤት አለ። ከዛ ስትወጣ ግር ብለ ግቢ ውስጥ አንዲት ስትንጫጫ ጫጫለ ትምህርት ቤት ስንሄድ እረጭ ማለቱን እሱን ወላጆቻችን የሚነግሩን ይሆናል። እኛ ግን ስንመጣ እናንተ ያላችሁበትም ማድመቅ ነው። አዎ ስፖርት በጣም ነው የምትወጂው። ማርሻል አርትም ላይ ያለሽበትና ልጅ ሆነሽ አሁን ሴት ናት። አሁን ራስሽን ለመጠበቅ ብዙ ነገሮችን ታደርጊያለሽና ስፖርት እንደምትሰሪ ያላወቀ ሰው ጋር ተጣልተሽ የገጠመሽ ነገር ካለ ብትነግሪኝ ብዬ። ስፖርት እንደምትሰሪ እናቀር። ስፖርት እሰራለሁ። ማርሻል አርት እሰራ ነበር። ስታቆመው ይቆማል እና ይሄ ማርሻል አርቱን ሳቆም የመጨረሻ ልጅ 9 ዓመቷ ነው። ልክ እሷ ስትረገዝ ነው ማርሻል አርቱን ያቆምኩት ማለት ነው። ምን ላይ ነው ያለሽ? ቤልት ቀይ ቤልት ላይ። ቀይ ቤልት ማለት በጣም አደገኛ ይሄ ከነ ቤልቱ ቀይ አይደለ የምትደማበት የምትቆስልበት የመጨረሻው እስከዛሬ ከመጣህበት በጣም ኃይለኛው ነው ቀይ ቤልት ማለት። ከዛ በኋላ ብላክ ቤልት ይላል። ከዛ ፈርስት ዳን ሰከንድ ዳን እያልክ ነው የምትቀጥለው። ቀይ ቤልት ላይ ነው ያቆምኩትና በጣም ነበረ የምደበደበው። የእውነት ስፖርቱ ራሱ መደብደብ ፈልገ ሳይሆን ከወለድሽ በኋላ ነው የነበርሽበት? የመጨረሻዋን ልጄ እርሳ ረግዝን ያቆምኩት ማለት ሁለቶቹ ከላይ ተወልዶ ነበር ማለት ነው። አዎ በዛ ላይ 2 ወንዶች ናቸው። እናቴ እንደዚህ ብለ መጠበቅ አለ ለመከላከል እንደዛ አይነት ነገር ሆኖ ማለት ነው። ግን ስፖርት በራሱ እንትን ነው የሚያደርገው። ተደዋዳቢ ሳትሆን አይ ትግስተኛ ማርሻል እንደ ኩፍኝ ወጥቷል። ተደባድበ በቃ ደከመኩዛ ጠብደል ከሆኑ ዳን ምናምን ካላቸው ፈርስ ዳን ሰከንድ ዳን ካላቸው ጋር ተደባድበ መተ እንዴት ነው ውጭ ካለ ሰው ጋር የምትደባደቡ? መደባደብ ከፍል እዛ በቃ አቻነ ብለ ከምትለው ጋር ትደባደባለ። ግን በዛው ልክ ደግሞ ምን ትሆናለህ? ከተማ ላይ ስትወጣ ንቁ ትሆናለህ። ሁሉ ነገር ጆሮ ይሆናል። አይንህ ጆሮ ይሆናል። ሴንስ ታረጋለህ። ከኋላ ማን እንደመጣ ከፊት ምን እንደመጣ አይተኸው ምን አስቦ እንደሆነ ይሄ 180 ዲግሪ ታያለ። አመጣጡን ኮቴውን ሁሉ አስበህ እንድትጠነቀቅ ያደርጋል። ስለዚህ የሆነ ሰው እንኳን ሊሰንዝር ብሎ ቢል አንተ ብሎክ የምታረገው ለዛኛው ሰውዬው ዱላ ይሆናል። አንተ ብሎክ ብቻ ነው የምታረገው። እንደዛ ይሆናል። መደባደብ አትፈልግም። መትቻቸው አይደለም ከዛ ነክታችሁ እንጂ ነክቻቸው አይደለም ወደ ሚለው ትሄዳለህ ማለት ነው። አሁን ግን ወደ ኤሮቢክስ በቃ ከዚህ በኋላ ወደዛም ልመለስ ማለቱ እንትን ይላልና ወደ ኤሮቢክስ አሁን ከዚህ ቀረጻ ስወጣ ራሱ ወደዛ ሄጄ ስፖርቴን ሰርች ሄዳለሁ። ምክንያት አልሰጥም ለራሴ። ቀን ስራ ስሰራ ዋልኩ ለማለት አልችልም። 24 ሰዓት ክፍት አይደል? አሁን በኪና ውስጥ ብትሄጂ አለኝ ስፖርት ልብስ አለኝ። ስለዚህ ኤኒ ታይም ግብት ብዬ ሰርቼ ለሊት 6 ሰዓት 7 ሰዓት ባዮ ፓይለት መሆኑ ጠቅሞታል። ባለቤትሽ ፓይለት መሆኑ አገር ውስጥ የለም። ልጆችሽ አድገዋል? እነሱ አድገዋል። አሁን እኔን አይፈልጉም አይደለ? ስለዚህ በቃ ስንት ዓመት ሆናቸው ቲጂ? ትልቁ 19 ከዛ 16 ከዛ 9
ወይ አድገዋል። 9ኛው አድጋች እሷ አለች እኔን ትንሽ የምትፈልገው ግን አድጓል። ሁሉ በራሳቸውን ችለዋል። የ19 የመጀመሪያ ልጅሽ ፊልም እየሰራሽ ቲያትር እየሰራሽ አይደለ? የመጀመሪያው የምሁሩ ፍቅር ምናምን እየሰራው ነበረ የተረግዙ የነበረውና ቲያትር እየተሰራ እንደገና ደግሞ የምሁሩ ፍቅር ረጅም እስከምወልደው ለ8 ወር ከምናምን ድረስ ስቴጅ ላይ ነበርኩኝ። አርጉዝ ናት ካራክተሩ አይደለችም። ጥሩነቱ ያሮጊት ካራክተር ስለነበር ቦርጫማ አሮጊት አርጊያት እና የርግዝና እንደሆነ ያስታውቃል። እንደዚህ ብሎ ሹጥጥ ስላለ የርግዝና እንደሆነ ያስታውቃል። ስለዚህ ከላይ የጎደለው ነው ጨርቅ እየሞላን ወፍራም ሴቱ ያርጌን ቦጭ እያልኩ እንደዛ አርጌ እየከበደኝ ሲመጣ ነው በቃ ልክ ካቆምኩት በኋላ ኦልሞስት 1 ሳምንት ከ2 ሳምንት በኋላ ነው የወለድኩት ማለት ነው። አቀለለልሽ ግን ስዘል ነው የጨንትን ያልኩት ያው ባይሳካም ይሄ ምጥ መጥቶ እስከ ከጧቱ ከሌሊቱ 11 ሰዓት እስከ ምሽቱ 4 ሰዓት ድረስ የምጥ መንገዶች ላይ ነበርኩኝና ልጁ ለካ ሳይታሰብ ቀኑ አልፎ ስለነበር ቶሎ መውጣት ነበረበት መታፍኗል ምናምን ስለዚህ ቶሎ ይጣ በሚል ሳቤ በኦፕሬሽን እንትናልኩ እንጂ ኦሬዲ የምጡንም ነገር አይቸው ህመማን እያንዳንዷን ይሄን ያህል ከፍቷል አሁን እንደዚህ ይቀርሻል እያንዳንዷን ፔን አጣጥማት ነበር እስከ 6 እንትን ድረስ እስከ 10 መከፈት አለበት ይባላል አይደል እስከ 6 ድረስ እንደዚህ መሄዱን አስታውሳለሁኝና መጨረሻ ላይ ግን ልጁ ታፍኖ እንትን ከሚል ቆይቷል ምናምን ሲባል ሸከተፈታ ማለት አንቺ ስራሽን ይያልሽ ብዙ ጊዜ እንዴት ነው እናት ሲኮን ወደ ትዳር ሲገባ ደግሞ ይሄኛው ስራችንን ላናስኬደው እንችላለን በተለይ ይሄ የአርት ስራ በራሱ ቤተሰብ ካልደገፈሽ ባለቤትሽ ካልደገፈሽ ሁለቱን አንድ ላይ ማስኬድ አንዳንዴ ከባድ ሊሆን ይችላል ያንቺ ጅማሬውም እስካሁን ያለውም ቤተሰብና ስራ አንድ ላይ አልከበደሽ? አይ አይከብድም ይከብዳል ቤተሰብ ጋር ሲሆን ይከብዳል በሻለ መንገር አይደል አሸናፊ የምትሆኙ የሚመጡትን መከራዎች እኮ አብረሽ መቋቋም አለብሽ ለምትፈልጊው ነገር መሞት ወይም መሄድ እስካለብሽ ድረስ ትሄጃለሽ ማለት ነው እንጂ ቤተሰቦቹ ፍቃደኞች አይደሉም በተለይ አባቴ እንትን ሄጄ መጣው ሲባል ስመጣ ዱላ እንደሚጠብቀኝ አውቃለሁ ዱላውን አመኘ ተቀበያለሁ ግን ስሜቴን ሰርቼ መጥቻለሁ ስለዚህ ያንን መስራት መፈልክ ሆነ ማታ ቤት የሚጠብቀኝን ዱላ አመኘ መቀበል ነበረብኝ ማለት ነው ለዛ ነው አሁን ከጀመርኩበት እስካሁን ድረስ ያለሁት ማለት ነው በዛ ላይ እኔ የማንንም በር አልዘጋሁም ሌላ ሙያ ውስጥ አልገባሁም ስጀምር ጀምሬ መሆን የምፈልገው የሰው በር ሳልዘጋ በራሴ በር ይርኩኝ ሴትዮ ነኝና ወደ ትዳር ስትመጪስ አይ ፈተና አልነበረም ኦሬዲ ያቃል ትምህርት ቤት አብረን ነበር ስለዚህ ትምህርት ቤት ሚኒ ሚዲያ ምናምን ነበር እዛ ላይ ዘፋኝ ቢባል ዘፋኙ ላይ መዘፍነው ነኝ ከዛ የዘፋኝ ልብሴን አውልቄ ከዛ ደግሞ ልብሴን ደግሞ አውልቅና የተወዛዋዥ ልብስ ደግሞ ነጠላይና አገልድሜ መጥቼ የምጨፍረው ነኝ ስለዚህ ያቋል ትምህርት ቤት ውስጥም የነበረኝ ዘፋኝ ጋር ብቻ ያለው ውዝዋዜ ጋር ብቻ ያለው ትወና ላይ ብቻ ያለው ስለዚህ ያቋል ከትምህርት ቤት ጀምሬ ነበር ስለዚህ ብትሆንም ይቹ ነው የምትሆነው ስለዚህ አመኘ መቀበል አለብኝ ወዶ ነው በትዳር ግን አሁን ወደ 20 ዓመት አካባቢ አይደል ያስቆጠራችሁት በጣም የትምህርት ቤት ጓደኛ ስትሆኚ ጀምረሽ ወደ ትዳር መግባትና ከዛ ካደግሽ በኋላ ደግሞ በሆነ በስራ አጋጣሚ ተገናኝተሽ መጋባት የተለያየ ስሜት አለ ይመስለኛል በጓደኞችሽም ባለው ታሪክ ልታቂ የምትችይው ነውና ላንቺ ትዳርሽ እንደዚህ ቀላል አድርጎልሽ 20 ዓመት ቀላል አይደለምና ቀላል አድርጎልሽ እንዴት ያደረገው ነገር ምንድነው መግባባት ከዛ አብሮ ማደግ እኔም ደብተር ይዞ ነው ማቀው እሱም ደብተር ይዞኝ ነው የሚያቀው እና የመግባባት ይመስለኛል ይሉምታ የለውም ፍቅር አይደለ ስለዚህ ይሉምታ አለመኖር እነዚህ ነገሮች ወሳኝ ናቸው ብዬ አስባለሁ እንትን እኔና እሱ እንደውም አንድ ነገር ልንገራችሁ እኔና ባዬ ጎበዝ ሰቃይ ተማሪ ነው የነበረውና ትቅደም ትምህርት ቤት ስንማር ጎበዞች የላይብራሪ አባል ይሆናሉ ከዛ በኋላ ሪፈር የምታረጉት መጽሐፍ አለ አይደል መታወቂያ ሲዘሽ ከዛ ከውስጥ የሚያመጡት ምናምንና እሱ እንደዛ ነበረ ከዛ የተዋወቅንበት እንደው ማጋጣሚያችና ከዛ መታወቂያን ሰጥቼ ከውስጥ የፊዚክስ መጽሐፍ ፈልግ ነበር መታወቂያን ሰጥቼ መጽሐፌን ይዤ ገባው ከዛ አጥንቼ ስመለስ ፎቶዬን ስሎት ነው ያገኘሁት ማርያምን ይስላል ጎበዝ
ደሞዝን ይስላል እና ለምን እንዳቆም አንተ ለምንድን ነው ያቆምከው? እና ስጦታ ብዬ ለልደቱ ስጦታ የገዛውለት በቀደም ዕለት ዕቃ ሳስተካከል ማለት 2 ብሩሽ ምናምን የጎደለለት ግን እንዳለ ቀለም ሲያነካ ቁጭ ብሏል። አንቺ ቋነ ቤት ሂጂንም ጠይቀው ለምንድን ነው አቆሞታል? ለነገሩ ከስራው አይሄድም። አሁንማ ለምሳሌ ይመቸዋል እንጂ ከላይ በደንብ ደመናው ስለሚያ እንደዛ አይደለ? አዎ። እና ያችን አጋጣሚ እንደውም አስታወሽኝና ይሄ ካልኩሌት አታደርጊም በዛ ላይ ስትገናኝ ነገ እንትን ያገኛል ነገ ታዋቂ ትሆናለች ነገ ፓይለት ይሆናል የሚል አይደለም። በቃ ንጹህ የልጅነት ፍቅር መሆኑ የበለጠ እንትን ይሆናል። የሆነ ቦታ ላይ ከደረስክ በኋላ አንድ ፕሮፌሽን ውስጥም ሊሆን ይችላል ብቻ የሆነ ቦታ ከደረስክ በኋላ በትንሽም ቢሆን ካልኩሌት ታደርጋለህ። እንዲህ ስላለው በቃ የነገ እንትኔ ላይ በላሽ ይችላል እንዲህ ስላላት የነገ ብለህ ካልኩሌት ታደርጋለህ። የኛ ምንም በካልኩሌሽን የለውም። በቃ ስክሪፕቱና ደብተር ነው ምንም የለውም። ሂሳብ ስንማር ነው የምናውቀው። እድለኛ ናችሁ ባይዘው ከዛ ጀምሮ ትዳር ልጆች መውለድ እስካሁን ድረስ በአብሮነት መዝለቅ በጣም እድል ይጠይቃል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ቲጂኤስ ፊልሞችን እናንሳ። ብዙ ፊልም ብዙ ቲያትር የትኛውን ብዙ ይሰራሹ? ኦልሞስት ቁጥራቸው እኮ ብዙ የሚባሉ አይደሉም። ቲያትር 14 15 ነገር ቢሆን ነው። ፊልምም 20 እንኳን 20 በቃ በዛ ከተባለ ከ20 ብዙ አይደለም ብዙ አይደለም እያልሽ ነው። 14 ቲያትር እኮ ብዙ ነው አይደል? አይ እንትን እንደ ሙያው ላይ እንደ መቆየት ብዙ እንትን አይደለም ለማለት ፈልጌ ነው እንጂ አንድ ቲያትር ለማውጣት ራሱ የሚፈጅበት ጊዜ አለ። እስከዛ ከወጣ በኋላ ደግሞ የሚቆይበት ጊዜ አለ። ስለዚህ እነዚህ ነገሮች ስታስባቸው የተሰራው በቂ ነው ወይ በቂ ሊሆን ይችላል። በሳምንት አይደለም። አሁን ለምሳሌ እሁድ አሁን 2 ቲያትር ሰራ ነበር። 8 ሰዓት አገር ፍቅር የብር አምባር ሊሆን ይችላል። 12 ሰዓት ደግሞ ከሚሊኒየም ጋር የተያዘ ሌላ ይሮጥ ተጀሽ እዚህ ጋር ለሽ ነው ልቅሽ ነው ይሮጥ የ8 ሰዓቷ ትልቅ ሴትዮ ነበረች መሰራት። ትልቅ ሴትዮ ስልሽ በዛ ሰዓት ላይ በቃ የ20 ዓመት ልጅ የምታደርስ የ40 ምናምን ዓመት ሴት ነበር የዛ ሰዓት ላይ ሰራ የነበረው ማለት ነው። ከዛ ያንኛው የ8 ሰዓቱ ኦዲየንስ ከሄደ በኋላ የ12 ሰዓቱ ኦዲየንስ ደግሞ ሲመጣ የ25 ዓመት ነው የ22 ዓመት ትንሽዬ ልጅ ነው። ከዛ ካራክተር ወጥሽ ግን እዚህ ካራክተር መውጣት ደስ ሲል አንቺ 22 ላይ ያለች አይደል ሁሌ ቦን ብለሽ ምትይና በአንድ ቀን ራሱ የተለያየ ካራክተርም እየሰራሽ ልትቆይባቸው ጊዜያቶች አሉና ሙያው ላይ ከመቆየት አንፃር የሰራኋቸው ትንሽ ናቸው ለማለት ነው። ምን ያህል ቆይተሽ ነው ግን ቲጂ ሙያው ላይ? ምን ያህል ዓመት በላይ ቆየን ሙያው ላይ? አሁን የማያልቀው መንገድ እንኳን የተሰራበትን ብለን ስናስብ ፍቅር የትናየት የመጀመሪያው ስቴጅ ነው። እሱን ስናስብ ፍቅር የትናየት የማያልቀው መንገድ ወለደና እነዚህ ነገሮች ስታስቢ ከ20 ዓመት በላይ ሙያው ላይ ቆይተሻል። ልጅነትሽና ወጣትነትሽን ወዝሽን እንደዚህ ጡብ አድርገሽበታልና የቲያትር ሰው ልብስ ሲቀይር ፈጣን ነው ይባላል። እንዴት ነሽ አንቺ? ሳትወድ በግድ ያፈጥናል። ፈጣን እንኳን ያልሆነ ሰው ፈጣን ይሆናል። ሁኔታ ያስገድዷል። የሚቀጥለው ላይ ሌላ ሰው ነው የምትሆነው ወይም ደግሞ ከሆነ ጊዜ በኋላ ነው የምትሆነው። ስለዚህ አንደኛው መስፈርት ባክስቴጅ ውስጥ ያለ አክቲቪቲዎች ናቸው። ከዚህኛው ወደዚህኛው ለመሄድ የሚፈጅብህ ጊዜ እንዴት ተጠቀመዋለህ? እነሱ ባክስቴጅ ውስጥ ይስተካከል ማለት ዲያሎግ ጠፍቶብሽ አያውቅም? ግጥም አድርጎ ነው የሚጠፋው። ደሳይል ለኦዲየንስ ስክሪፕት ስላልበተነ ታልፈዋለህ። እዛው ታርግታል። ግን ፈጣን ሰው መሆን አለብሽ። አብሮሽ ያለው ሰው ፈጣን መሆን ያስፈልጋል። እንደጠፋህ ካጠገብህ ያለ ሰው ያግዝሃል። አንተም ለዚህኛው ሰው እየተናገርለታለህ፣ እሱም ላንተ ይነግርሃል። ነቅተህ ወደሚቀጥለው ስቴፕ የምታስታውሻለህ ዳያሎግ እንደዚህ? አላስታውሰውም እንጂ ጠፍቶብኝ ከዛ እዛ ላይ እኔ ማስቅሽ ነገር አለ። አብሮኝ የሰሩ ሰዎች የሆነ ነገር ሲሉኝ ማሳይ ስደነገጥ ወይ የሆነ መርሳቴ ሲነገረኝ የሆነ ማሳየው ፊት አለ አላቆም እሱን ፊት ባይው ደስ ይለኛል። እንደሚቀረጽ የኔ ፊት እነሱን ያስቃቸዋልና የዛኔ ነው የረሳሁት ነገር አለ ብዬ የምለውና ከዛ ከወጣን በኋላ ነው የሚነገረኝ እና ከመርሳቴ ይልቅ እኔን ለማስታወስ የሚያደርጉት ነገር ሳይ እንደዚህ ብዬ አላቆም እንዴት እንደማይ የሆነ ፊት አለሽ አለ የሆነ ማላቀም አይደለም ያጋጥማል። አሁን ራሱ አላል ብሔራዊ ቲያትር ደጋግ ሰይጣኖች
ደጋግ ሰይጣኖች አሉ። ደጋግ ሰይጣኖች ነው። አዎ የመጨረሻውን እንደውም የትላንትናው ሮብ ሰርተን በክብር እንደወጣን በክብር ወር ጨረስን እንደወጣን አይቼዋለሁ። ፖስተሩን ተለጥፎ አንቺ ያለሽበት ደጋግ ሰይጣኖች ይባላል ብሔራዊ ቲያትርና ከ10 ዓመት በኋላ ነው እሱኛውንም ስራ የተመለስኩት። እንደገና ደግሞ ተፌን በዚህ አጋጣሚ በጣም ላመሰግነው ወዳለሁ። ምክንያቱም 10 ዓመት ሙሉ ከሞያው ስርቅ አንድ ልጆቼ ጋር ነው በጣም ረጅም ጊዜ ያደረኩት። ምክንያቱም ጧት ማደርሳቸው እኔ ነኝ፣ ምሳ ሰዓት መመልሳቸው እኔ ነኝ። ስለዚህ ጧት ልጆቼን አድርሼ ስራ አለ ከተባልኩ ቀጠሮ የሚይዘው ከ3 ሰዓት ወይ ከ4 ሰዓት በኋላ ነው። ከዛ ልጆቼን ለማምጣት ደግሞ ካለሁበት ቦታ 8 ተኩል መውጣት አለብኝ። አስባል ከ4 ሰዓት እስከ 8 ሰዓት ተኩል ብቻ ነው መቆየት ያለብኝ። ከዛ ልጆች ለማምጣት ይሄዳለሁ። ያቺ ሰዓት ለቲያትር አትበቃ። ይሄንን ግን ምን አደረገልኝ እሱ ልጆችሽን ከትምህርት ቤት ካመጣሽ በኋላ ያለውን ማታ ብሎኝ ነው ልጆቼን ከትምህርት ቤት አድርሼ ከ11 ሰዓት በኋላ ያለውን እስከምንጨርስ ድረስ በነፃነት አየሁ አይደል? ስለዚህ አመቻችልኝ። በቃ ከስቴጅ ላይ መጥፋት የለብሽም። በልጆች ምክንያት ነው የራኩት። በዚያ ልጸጸት በጣም ደስተኛ። ስንት ዓመት ራቅሽ ማለት ነው ከስቴጅ? አሁን ገና 10 ዓመት ከ10 ዓመት በኋላ ከ10 ዓመት በኋላ በቃ እንዳለ ጊዜንም እድሜንም ለልጆቼ ኢንቨስት ያደረኩት ለዛ ነው። በጣም ነው የምደሰተው። ሳያመልጡ ይሄ የማያመልጡ ሰዓት አለ አይደል? አንተ የምታስፈልጋቸው ከሆነ ሰዓት በኋላ አይፈልጉሽም እነሱ ራሳቸው የራሳቸው ጊዜ። አሁን አይፈልጉም። የምታስፈልጊያቸው ሰዓት ደግሞ ልትገኝላቸው ግድ። ከዛ በኋላ ይመስለኛል እንግዲህ ቲጂ ከጠፋሽበት ጊዜ በኋላ ነው ደግሞ በቲቪ ሾው የመጣሽው ማለት ነው። አይ ለምን ጠፋውና ከዛ ግን እንደዛ ከስቴጅ ልጥፋ እንጂ ይሄ ወደ ማነው ገበና ወረዲ መጀመሪያት ከዛ በኋላ ነው የተጠፋው ገበና ተሰርቶ። ከዛ ግን ሞጋቾችም ነበር። ሞጋቾች የተከታታይ ቴሌቪዥን ድራማው ነበር። እሱ ስለማያስቸግር ሞጋቾች ተሰርቷል። የሚመችንም ሰዓት ይሄዳል እየሰራ ተመጣጣል ምናምን እንደዛ ማለት ነው። የቲቪ ሾውን ግን እንዴት አገኘሽ? ከበሮ በሰው እጅ የሚባላል አይደል? ከውጭ ሆነሽ ቀላል የሚመስልሽ ነገር ቦታው ላይ ስትገኚ ልክ ያለ ሆነና ትንሽ ቆም ማለት ለመስተካከል ራስን ማዘጋጀት፣ ሰው የሚሰጥን ኮሜንት ማዳመጥ፣ በምን መልኩ ባስተካክለው ምን ማድረግ ይችላል የሚለውን አዳማጭ መሆን፣ እሱ ማዳመጥና ዳይሬክተር የሚለውን መስማት ቲያትር ላይ ከመቆየትሽ አንፃር የምትማሪያቸው አሉ። ሊያስቸግረኝ እንደሚችል አውቃለሁ። ከዛ በኋላ ግን ማኔጀብል ነው ማስቸገሩ። ያስቸግራል፣ አዎ ያስቸግራል። ግን ከዛ የሚያስፈልገው ነገር አለ። እንደገና በማይነር ደረጃ ደግሞ አዲስ አበባ ዩኒቨርሲቲም ስማር ተምሬዋለሁ። ስለዚህ ትንሽ ትኩረት ይፈልጋል። ስለሚመጣው ሰው ማወቅ፣ ቦታው ላይ ስትገኚ ሙሉ ሆነሽ መቅረብ፣ አዝናኝ ነው ወይ? አዝናኝ ከሆነ በምን መልኩ ነው አዝናኝ ልትሆኝ የምትችይው? ይሄ ሃርድ ቶክ ነው ወይ ምናምን የሚሉትን ነገር ለይቶ ማወቅ። መጀመሪያ አልዋሻችሁም በጣም ነርቨስ ነበርኩኝ። በቃ ምናምን እንደ ትወና አይደለም አይመጣውም። ከባድ ነው እውነት ከባድ ነው። ከዛ በኋላ ግን አሁን መጀመሪያ ላይ ከነበረው ነገር እየተስተካከለ ሲመጣ ወደ መጨረሻው ላይ ሲመጣ በቃ ይሄ መደጋገሙ ራሱ የሆነ ፐርፌክሽን ላይ ያደርሰሻል። ሲስተም ውስጥ ይከተሽና ከዛ በኋላ እንዴ ስትይ ጠንቀቅ ያልሽ ትሆኛለሽ። እና በየቀን አንቺ ራስሽ በናገር ትጀምሪያለሽ። ከዛ በኋላ እንደሱ ነው። በየቀኑ እየተማርክ ራስ ላይ ትምህርት እየሰራ አፕዴት እያደረክ ነው የምትሄደው ብዬ ነው የማስበው። ስለ ካራክተር እስኪ እናንሳት። ብዙ ጊዜ ፊልም የሚያዩ ሰዎች ፊልም መሆኑን ይረሱታል። ለሆነ ጉዳይ በደንብ ቀርበሽ ስትተውኙ የሆነን ጉዳይ በደንብ ሆነሽ ስትሰሪው በቃ ያ ነገር ያንቺ ባህሪ አድርጎ የመሳል ነገር አለ ብዙ ሰዎች ጋርና ብዙ የሰራሽባቸው ፊልሞች ላይ ኃይለኛ ሴት ሆነሽ የምትሰሪባቸው አጋጣሚዎች አሉና ከኦዲየንስ በተለያየ አጋጣሚ ልታገኛቸው የምትቻቸው ኮሜንቶች አሉና ያ ባህሪ አንቺ መስሏቸው ሰዎች ላይ ላንቺ ነገሮች ነገር ካለ ብንነግሪኝ ብዬ ነው። ይሄ በብዛት የተከታታይ ፊልም ወይም ደግሞ ሞጋቾች እንኳን ያን ያህል አይደለችም። ገና ቁጥር 2 ላይ ያለችዋ ሴት ከኩሽና ወጣ እንደዛ ያን ሁሉ ምስቅልቅል ታወጣ የነበረችዋ ክፉዋ ሴት በሷ በተለይ በጣም ብዙ ነገር ነበረ ይደርስ የነበረው። ካም ፊትም አውርቻለሁ። ይሄ ሰው እስከዚህ ድረስ ታሞ ነበር ወይ እስከምል ድረስ በጣም ነበረ ታሞ የነበሩት። ባገኙኝ አጋጣሚ የሚነግሩኝ ነገር ከባድ ነበር። እንደውም አንዴ የማረሳው ፈረንሳይ ኢየሱስ የዛኔ ገበና የሚሰራበት ሰዓት ላይ ተጠራሁኝ እና ሰው ያውቃል በገበና እኔ ሲሄድ ሻሻ ስር ያለው ከዛ ነጠላ አድርጌ ያለው ከነጠላው ላይ ካባ ደርብ ያለው እዛ ነይ ተባልኩ እና እዛ ሲሄድ
ገብቼ ቁጭ ብያለሁ። በሰዓት ይደርቻለሁ። ትግስት ትመጣለች ዝማሬ ታቀርብልናለች ተብሎ እና መምጣቴን ሲደውሉ ገብቻለሁ ውስጥ ነው ያለሁት አልኳቸው። እኔ ህዝብ መሀል ነው የተቀመጥኩት እና ተሄዶ እዛ ጋር እንደሚቀመጥ ምናምን እውቀቱም የለኝም መሄድም አልፈልግም ወደዛ ጋር በቃ ከምእመኑ ጋር ተቀምጬ ሰዓቴ ሲደርስ አገልግዬ ለመመለስ ምናምን ነው። ከዛ በመሐከላችን የገበኗ ንግስት አርቲስት ትግስት ግርማ አለች ሲባል ሁሉም ዥው ብሎ ነው ይዞሮ ማለት ነው። ካጠገባቸው ሲል አላወቁኝም። የታለች እያለ ይፈልገኛል። ሻሻ ሰረች ሴትዮ ነጠላ ለብሳ ካባ ደርባ አያዩ ማለት ነው። አንተን አላሉም። ከዛ ሄድኩ ዝማሬን አቀረብኩ። ልክ ሲያል ህዝቡ ግልብጥ ብሎ መጣ። ሊያየኝ ናቶይ ሊነካኝ ምናምን ብቻ ግልብጥ ብሎ ሲመጣ በጣም በብዙ ሰው ነበረ ተደግፌ ወደ ውስጥ የገባሁና አስተዳደር ቢሮ ገባሁ። ከዛ በቃ ተመለሱ ምና በቃ ሰው ግራ ተጋብቷል። በእነዚህ ጫጫታ መሀከል ግን እምሰማት የነበረች የአንዲት እናት ድምጽ ነበረ አስገቡኝ እያለች የምታለቅስ። ከዛ በኋላ ባካችሁ ይቅርታ ለጠይቃት እንደዚህ ቤተክርስቲያን ልጅ መሆኗን አላቀም እንደዚህ ዘማሪ መሆኗን አላቀም እኔ በካራክተሯ ልቻታለሁ ረግሚያታለሁ መኪና ይወጣባት ብያለሁ እንትፍ ልበላት ምናምን ስትል ሰማታለሁ የእውነት። ከዛ በኋላ አስተዳደሩም ሰሞን እንደዚህ እየሰማሁኝ ነው። ከዛ እሷኛ ሴትዮ ትግባ አንቺ ትልቅ ሴት ናቸው እግሬ ላይ ወድቀው እያለቀሱ እንትፍ ልጄ ይቅርበኝ እያሉ ማለት ነው። አረሳውም ይሄንን አስባል እስከዚህ ድረስ በካራክተር እንትን ረስቶ አንተን እስከመርገም እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ወደ ሀገር ቤት መላክ ከምን ጊዜውም በላይ ቀላል ሆኗል። ታፕታፕ ሰኝ መተግበሪያ ገንዘቡን ወደ ኢትዮጵያ ለወዳጅ ዘመድና ቤተሰቦች ሲልኩ ፈጣን ደህንነቱ የተጠበቀ እንዲሁም ከመላኪያ ክፍያ ነፃ በሆነ መንገድ ማስተላለፍ ይችላሉ። መተግበሪያውን በማውረድ ኢቢኤስ 20 ሚሊዮን ኮድ በመጠቀም $20 ያገኙ። ታፕታፕ ሰኝ ግን ወደ ቲቪ ሾው ስንመጣ ግን ለአስተያየትም ለምንም በዚህ በዩቲዩብ ዘመን የተጋለጥሽና እንዴት ነበር ፊድባክ መጀመሪያ ትጅስኪ? የብዙዎች አቀባበል አሪፍ ነበር እና ነርቨስ መሆን ያስታውቅ ስለነበር ይሄ በነርቨስነት የምትስቂው ሳቅ የጭንቅ ሳቅ አለ አይደል የጣር ሳንቆ የጣር እና የሆነ ሰዓት ሁሉ ካለፈ በኋላ ሳይው ወይኔ እንደዚህ ነፍሴ መውጫዋና መግቢያ አጣ ነበር እንዴ እስከድረስ ይሄ አንዳንዴ ችግሮችን ለመሸፈን የምስቃቸው ነርቨስ የመሆን ሳቆች ምናምን ነበርና ያ ቦታውን እስከምለምዶና በልኬ እስከሚሰራ የተደላለ እስከተቀመጥ የነበሩ ነገሮች ስለነበሩ ምንም አይደብቅም እኮ ምንም አጮ ሆኖ የሚያሳየው ያለሽበት የሰጠሽውን ነው የሚያሳየው። ስለዚህ የወደደው ነበረ። ከዛ በኋላ ትንሽ ጩኸቷ ሳቋ ምናምን የሚል ሰው ነበር። ከዛ እየተስተካከለ መጣ። እኔም እየተስተካከልኩ ወንበሩን እያደላደልኩ እንደዚህ እንደማለት ምናምን እያልኩኝ መጣው። ከዛ የሆነ ሰዓት ፐርፌክት ሆነ ብዬ አሰብኩኝ። ፐርፌክትም ነበር ማለት ነው። በጣም ብዙ ሰው የሚወደውም ስለነበር ህፃናትም ትልልቅ ሰዎች የሚዝናኑበት እስከሚመጣ ድረስ ሪሞታቸውን ይዘው የሚጠብቁበት ደረጃ እስከሚደርስ ድረስ ማለት ነው። በዚሁ መሀከል ግን ሳቋ የውሸት ነው እያስመሰለች ነው የሚሉ የማስመሰል ሳቅ እንደዚህ ምናምን የሚሉ አሉ። እንግዲህ አሁን ያን ለጻፈው ሰው ሁሉ አይ እኔ እኮ ስስቅ እንዲህ ነው ያልክ ሄዳ አታሳይም። በሆነ አጋጣሚ ግን የሆነ ቦታ ላይ ስንገናኝ እንደዛ ኮሜንት የጻፈው ሰው ሲያይ ዲባካለም እንደዚህ ነሽ እንዴ የውሸትሽን ይመስላል ነበር። ሌላ ቦታም ስስቂ የሆነ ቦታ እንደዛ ብሎ የኮመተ ሰው የሆነ ሰዓት ላይ ትገናኛለች በሆነ አጋጣሚ እና እንዴ እንደዚህ ነሽ እንዴ የሚልም ሰው አለ። ስለዚህ ይሄን ነገር ለማስረዳት በየቤቱ ማንኳኳትም አይጠበቅብም አይደለ? ኑሮህን ትኖራለህ። ቲጂቺ ናት። ስትስቅ ትስቃለች፣ ስታዝን ታዝናለች፣ ስታኮርፍ ታኮርፋለች። ማንኛውም ስሜት ይጋባባልና የውሸትም ሳቅ ለሳቅ በተዳራ አይመጣው። ሻይን ጨረስኩማ ልጅ ገምሽ እንዴ? በጣም አንቺ ትክክለኛ ቦታ ላይ ነው የመጣሽው ማለት ነው። ባለቤትሽ ፓይለት ነው በተለያየ አጋጣሚ ስትናገሪ ሰምተናልና ምን አይነት አባት ነው ለልጆቹ? ላንቺ ምን አይነት ባል ነው? አባት ነው። በቃ እንደማንኛውም ኢትዮጵያዊ አባት ነው። ሲቆጣ የሚቆጣ አባት፣ ሲመክር የሚመክር አባት፣ ማሟላት ያለበትን የሚያሟላ አባት፣ ማግኘትንም ማጣትንም የሚያስተምር አባት። ሁሌ ልጆች ለጠየቁት ጥያቄ እሺ ልክ አይደለም እምቢ እንዳለ ማወቅ መቻል አለባቸው። ሁሌ እሺ ከተባለ ከኛ ጋር ሊኖሩ የሚችሉት እድሜ የተወሰነ ጊዜ ነው። ከዛ በኋላ የሚቀጥለው ከኛ ከወጣ በኋላ ያለው ህይወቱ ደግሞ እምቢታን ቢያጋጥመው
እንዴት ነው የሚሰራ ብሎ የሚያገናዝብ ዛሬ ላይ ቆሞ ነገን የሚሰራቸው እኔ በዚህ አጋጣሚ ባየን በጣም ላመሰግነው ወዳለሁ። ለምን መሰለህ? በጣም ፈሪ ነኝ እኔ። ለምሳሌ ከትምህርት ቤት እንዳልኩ እኔ ነኝ የማደርሰው፣ እኔ ነኝ የምመልሰው። ሮብ ደግሞ ሰከላ ቀረጻ አለ። የዛኔ ልጆቼን ጠዋት የማድረስ እንጂ ከሰዓት በኋላ የመመለስ እድሉ የለኝም። ይሄን ነገር እኔ ሳላውቅ ልጆቹ በራሳቸው ታክሲ መያዝ እንዲለምዱ መጀመሪያ በራይድ አስተማራቸው። ይሄን ሁሉ አላቀም። በኋላ ሲል እኔ እንትን አደርጋለሁ ሂጂ አንቺ ስራሽን። ለካ እኔ መሰለኝ እዛ ስራ ስለነበር ወጥቶ ሄዶ የሚያመጣቸው። ግን ያችን ሰዓት ለካ ልጆቼን እየሰራልኝ የነበረ ነው ቤት በመጣ ሰዓት ላይ። ከዛ እኔ ሳላቅ መጀመሪያ በራይድ አስተማራቸው። ራይድ ይልክላቸዋል። ራይዱን ከዚህ ሆኖ ትሬስ ያደርጋል፣ ያያዋል። ሲደርስ አሁን ልክ አይደለም መንገድን ስተሃል ምናምን ሁሉ ካለፈ በኋላ ነው የሚነግረኝ። ከዛ ከራይዱ ቀጥሎ ደግሞ አንድ ቀን ራሱ ሄደ። ታክሲ እዚህ ጋር ታገኛላችሁ፣ ከዛ እዚህ ጋር ብላችሁ ትወርዳላችሁ፣ ከዛ እንታረጋላችሁ ብሎ እኔ ሳላቅ ብር ሰጥቷቸው በታክሲ ቤት እንዲሄዱ አድርጓል። መቼ ነው የሚያደርገው ይሄን? ሮብ። ምክንያቱም እኔ የዛ ሰዓት ብቻ ነው የማላቀውና ልጆቹ ህይወታቸው ቲጂ ብቻ አይደለችም። ነገ እኔም እሷም የሆነ ነገር ቢደርስብን እነኚህ ልጆች ሽባ ነው የምናረጋቸው ብሎ ልጆቼን ያጀገነ አባት ነው። የእውነት ባዬ በእውነት ጎበዝ አባት። አሁን ደግሞ ስቴሽን እንቀይር እስኪ። ኧረ ስቴሽን ወደ ስቴሽን ቢብትገቡ ደስ ይለኛል። ከቀየር ነገር ወደ ንግድ መተሻል። አዎ እንግዲህ ያው ቅድም መግቢያችሁ ላይ እንዳላችሁት ነው ኮሪያ መስለሻል። እና የኮሪያ እቃ ስቴሽን ቢ ያመጣሁ እንዴት ነው የኮሪያ ማልመስለው ማለት ነው። ያው እንግዲህ ወደ ንግዱ መጥቻለሁ። ይሄ ምን ብጀምር ይሻላል ቢባል የወደድኩትን ነገር ለምወደው ሰው ብሰጥ፣ የተጠቀምኩትን ነገርና ውጤት ያገኘሁበትን ነገር ለሰው ብሰጥ የበለጠ አሪፍ ነው። እኔ 6 ወር ያህል ራሴ ላይ ሞከርኩት። ያንን ነገር አሪፍ መሆኑን ካወቅኩኝ ይሄ ቢዝነሱ እድሉ ከመጣ ባለቤት የፓይለት በመሆኑ ምክንያት ይሄኛው የስቴሽን ቢ ፕሮዳክቶች ወደ ኢትዮጵያ መምጣት የሚችሉ ከሆነ እኔ ተጠቅሜ አሪፍ ነው ለምን አላረገውም? ጥፍታልሽ ነበር ድንገት ነው ወደዚህኛው ደግሞ የመጣሽውና ሰከላም ሾው ያለ ይሄን ከውስጥ እየሰራን ነበር እየሞከርኩት አሪፍ ነው አሪፍ አይደለም እንዳይጠራ ሲል እየሞከርኩት የነበረውና ምንድን ናቸው? ስቴሽን ቢ ለደረቅ ቆዳ አለ፣ ለወዛም ቆዳ አለ። ለደረቅ ቆዳ ካሚላ ኢንቴንሲቭ የሚባል አለ። በጣም አሪፍ ነው። ማታ ተቀብተሹ ጧት በጣም የሚገርም ለውጥ ነው የምታየው በአንድ ቀን ለደረቅ ቆዳ ሲሆን። ለወዛም ቆዳ ሲሆን ደግሞ ሞይስቸራይዚንግ ሪች ጋንግራም ክሬም የሚባል አለ። እሱም እንደዛው ሲራሊን ክሬም የሚባል አለ። ለተጎዳ ፊት ይሄ ቡጉር ያስቸገረው ቡጉር እየወጣበት ብጥብጥ የሚል ያለበት ሰው እሱም ቢቀባ ከውስጥ ጀምሮ ያከመው ይመጣና የተስተካከለ ቆዳ ያደርግለታል። ሌላው ሲራሊን አምፒል የምትባላለች ፈሳሽ ናት። እችን የምታክልናት አልኮል ነው የምትመስለው። ሲረም ናት። ሲራሊን አምፒል ነገር አዎ ሲረም ነገር ናት። ይሄ ጉንጭ ላይ ፀሐይ ሲመታ ይሄ በጣም ኢሪቴት የሚያደርግ ቀይ የሚወጣ በስመ አብ እንዴት አይነት ለውጥ እንደሚያመጣ እዚህ ጋር ቀይ የሚወጣባቸው የተጎዳ ፊት ካለ እሱን ተቀብቶት እንዴት አይነት ለውጥ እንደሚያገኝ ማቃጠሉ ከባድ አይደለ? ኦዞን ደግሞ ሳየሳሰ የመጣ እስከሚመስል የውት እና በጣም ይሄ እዚህ ጋር ለሚቀላ ቆዳ በጣም ለውጥ ያለው በጣም ለውጥ ማምጣት የሚችል ሴል ቮሊዩም ሪፔል አምፑል የሚባል ደግሞ አለ። እሱ ያው ስማቸው በጣም ክሊክ ነው እሱ በቃ ይቺ ሞተረች ፋይል ላይ እንደዚህ በጣም አወሳሰብሽብን። ምንድን ነው ነሽ? እኔ አይደለም የሰራችው ቻይ ኮሪያ ሴል ቮሊዩም ሪፔል አምፒል ትባላለች። ይሄ እዚህ አካባቢ ፋይን ላይን ካለ ስንስቅዝሽ ጋር የምታወጣ እዚች ጋር ይሄ እንደዚህ ማለት አንደኛ ናቹራሊ ኒውትሪት የሚያደርግሽ ፊት እንዳይረግብ ያደርጋል። ሁሉም ፕሮዳክቶቻችን ቆዳን 24 ሰዓት አርጥቦ የሚያስ ስለሆነ እንትኑ ፊት እንዳይረግብ ያደርጋል። በቃ እዛው ባለበት ረጅም ጊዜ እንዲቆይ ያደርጋል። እርጅና ለሚፈራ ሰው መፍትሄ አለ ማለት ነው። እርጅና መፍራት ሳይሆን ቆዳ ማቆየት እንዳለ መጠበቅ። በኢትዮጵያ ቲጂ ግርማ ትሬዲንግ እኔ ነኝ የማስመጣው። አዲስ አበባ ላይ ሚሊኒየም አዳራሽ ፊት ለፊት አለ፣ ፕላቲኒየም ፕላዛ ላይ አለ፣ ሪያሊቲ ፕላዛ ላይ አለ፣ እዚህ ቦሌ አካባቢ ላይ 22 ጋቢ ማርት አለ። እንደገና ደግሞ ይሄ ሲኤምሲ አካባቢም አለ፣ ፍቅሬ ኩል ስፓኛ አጠገብ ቤቲ ኮስሞቲክስ የሚባልበት ቦታ አለ። እንግዲህ በቅርቡ ወደ ክፍለ ሀገርም እናሰባጥራለን ማለት ነው። ከዚህ በኋላ ቲጂ በአክቲንጉ ላይ ወይ ደግሞ በትወናው ላይ
እናያታለን ነው በሰፊው የሚለውን ሰው ማወቅ ይፈልጋል። በቲቪም ማሰሻ ኦ ማሰሻ ጎበዝ 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 ስለ ማሰሻ ማለት ነው። አሁን ማሰሻ ለሁሉም በቅርቡ ግራንድ ኦፕኒንግ አደርጋለሁ። እናንተንም ጋብዛችኋለሁ። የት ቴሌቪዥን ጣቢያ እንደመመጣ ኦልሞስት እየጨራረስን ነው። ማሰሻ ብቻ ሳይሆን ቲጂ ኪችንም የሚል 2 ፕሮግራም ነው በቴሌቪዥን ይዤ የመመጣው። ቲጂ ኪችንም አለ ማሰሻም አለ። ስለዚህ ማሰሻን በቅርቡ ይዤ እመጣለሁ ማለት ነው። የምንሆነውን ለመሆን ስንት የማንሆነውን ሆነን ከኛ ጋር ዝምድና የሌላቸውን የምትሆነውን ለመሆን እስከምትደርስበት ድረስ ብዙ የምትፈልገው ለመሆን ስንት ማንፈልገው ነገር ውስጥ ሆነሽ አልፈሽ ከዚህ የሆነ ሰዓት እንጀራ የሚወጣልሽ ጊዜ አለ አይደል? እንደዚህ አይነት ነገሮችን ነው የምናነሳው። የማሰሻ ህይወት ለእንጀራችን ስንል የከፈልነው መስዋዕትነት ስለሱ የምናወራው። ጨርቋ እንጀራ ለማድረግ ነጯ ማሰሻ ትጠቁራለች፣ እንጀራ ግን ያማረ እንጀራ ትሰጥሻለች። ስለዚህ እኛ የምንፈልገው እንጀራ ላይ ለመድረስ እንደ ማሰሻ ምን ያህል ተቃጥለናል። የሐሳቡ ግን ከባድ እንደዚህ አይነት ነገር ነው የሚነሳውና በዚህ አጋጣሚ የዚህ ሐሳቡ እና ደራሲውና የዚህ ሐሳብ አመንጩ አዳም ግዛው ይባላል። በጣም የሚያነሳቸው ሐሳቦች በጣም የሚገርሙኝ ናቸው። በጣም የእውነት በዚህ አጋጣሚ አዳም ግዛው አብረን ልንሰራ ስለተስማማንና አብረን ረጅሙን ርቀት ስለምንራመድ ከልብ ሳላመሰግን አላልፍም። አመሰግናለሁ ለማለት ወዳለሁ። ቲጂ እግዚአብሔር ስራሽን ይባርክልሽ። አመሰግናለሁ በጣም። በዚህ አጋጣሚ የማመሰግናቸው አርቲስት ባይ አክሊል እሷ ማመስገን ፈልጋለሁ። ሌላው መርሃ ፊልምስን በጣም አመሰግናለሁ። እናንተንም ከልብ ለማመስገን ወዳለው። ኮራ ኢሜጅ አባተ አንተንም ከልብ አመሰግናለሁ። ኤርሚያስ አድቨርታይዚንግ ይሄ ስክሪን ላይ ይሆን ሰዓት ልቅቅ ብዬ ነበር። አሁን በቅርቡ ሞልቼ ታዩኛላችሁና ኤርሚ አድቨርታይዚንግ ከልብ ነው የማመሰግነው ማለት ነው። ሁላችሁንም ስለጋበዛችሁኝም ከልቤ ነው የማመሰግነው። እናንተንም አዘጋጆቹንም ሁላችሁንም ከልብ አመሰግናለሁ። በጣም ነው የምናመሰግናለሁ። እንግዲህ ከሚዲያ ሰው ጋር ቃለ መጠይቅ ማድረግ ግማሽ ስራ ማቃለል ነውና ጉዳዩ ስለሚገባው እኛም በጣም ነው ደስ ያለን ስለመጣሽ። ፈጣሪ ስራሽን ሁሉ ይባርክልሽ። በጣም እናመሰግናለን። በጣም ዛሬ እንግዲህ በሻይ ሰዓታችን ከትግስት ግርማ ጋር በጣም ደስ የሚል ቆይታ ነበር ያደረግነው። አጠቃላይ የአርት ህይወቷን ከዛ ውጭ ደግሞ ስለ ንግድ ማንስተናል። ብዙ ነገሮችን ያነሳንበት ሻይ ሰዓት ይመስል ነበር። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።